ሁሉ ሰው ጋኔን አለበት። ጋኔን የሌለበት ሰው ፈጽሞ በዚህ ዓለም ላይ የለም። ሰላም ተወዳጆች፣ ይህ አስተምሮ የየትኛው ቤተ እምነት አስተምሮ ይመስላችኋል? ገምቱ እስኪ። ይህ አስተምሮ የእስልምና አስተምሮ ነው። ነቢዩ መሐመድ እንዲህ ብለዋል፣ ጋኔን የሌለበት ሰው የለም ብለዋል። ትራንስሌት አድርጌላችኋለሁ። እንግሊዘኛው ወደ አማርኛ ተቀይሯል። እኔ ላይም ጋኔን አለብኝ፣ ሁሉ ሰው ጋኔን አለበት፣ እኔ ላይም ጋኔን አለብኝ ብለዋል ማለት ማን? ነቢዩ መሐመድ። ያው እንግዲህ ነቢዩ መሐመድ ታውቋቸዋላችሁ። ደስ እንዳላቸው ነው የሚናገሩት። እሳቸው በዚህ ዓለም ስለመኖር ስለ ስጋዊ ድሎት ምናምን ነው የሚናገሩት። በጀነትም 72 የሚያማምሩ ሴቶች አሉ፣ በጀነት መኪና ሁሉ ይነዳል የሚሉ ኡስታዞች ሁሉ መጥተዋል። እዚህ መኪና አልነዳህም ማለት በሰማይ በዛ በጀነት ምርጥ መኪና ትነዳለህ፣ ያንን እያሰብክ ኑር ይላሉ። የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ሰዎች ውብ ናቸው። ለዛም ነው ነቢ ዓለይሂ ሰላቱ ወሰላም በሰሂህ ሐዲሳቸው እንዳሉት ሱቁ ሊያን الجمعة ሚቢያን ጁምዓ ቀን ሁሌ ገበያ አለ። አላህ ይዛ ሰው ይበለን። አብሽሩ። እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ፣ ጀነት ላይ ትንበሸበሻላችሁ። ወላሂ ለዛም ነው የቁል ረቢ ጀለ ወዐላ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደዑን ኑዙለን من غفور رحيم إلى الله جل وعلا. الله يزاسي بلنا ولكم فيها ما تشتهي أنفسكم لن أنت بجنة وسط نفسياتشو ياشاتشو نقر الله ياشاو نقرني الله دنيا الله سبحانه وتعالى عندي تمنيته يعطعه نقر هلا زعل أبشر ولكم فيها ما تشتهي أنفسكم የመብል አይነት ሊሆን ይችላል፣ የመጠጥ አይነት ሊሆን ይችላል፣ የመላብስት አይነት ሊሆን ይችላል፣ የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደዑን። ቁጭ ብላችሁም የሆነ ነገር አስባችሁ የምትጣሩት ነገርም አለላችሁ። ቁጭ ብላ የሆነ ነገር ትዝ ይልህና እንዲህ ስትል ማሻአላህ አንተ ጋር ያለው እኔ አይደለሁም ነብዩና አለይሂ ሰላቱ ወሰላም። አላህ ማለት ነው ይሄንን ያዘጋጀው መጨረሻው አያውን ሲዘጋ ምን አለ? ኑዙለን ሚን ገፉር ረሂም። ይህ ከአማያኒ ማለት ነው ከአዛኙና ሩህሩህ ከሆነው ጌታ ለጀነት ሰዎች የተዘጋጀ ድግስ ነው። የድግሱን ባለቤት እኔ ነኝ ይላል አላህ። እኔ ነኝ የደገስኩላችሁ። ይሄ ነው እየጠበቀን ያለው። ወላሂ አብሽሩ። ዱንያ በብዙ መንገድ ጭንቀቷ በስቶብንም ተዓቧ መከራዋ ቢያለፋንም ቢሰባብረንም ይሄን አልፈን አላህ ስብሓነሁ ወተዓላ የፈቀደልን እንደውም ይሄንን ሁላ የምንረሳበት ዓለም እየሄድን ነው ኢንሻአላሁ ተዓላ። አላህ ይዛሰ ይበለን። ግባት ያላት ሚስት አጣው ብለህ በዚህ አትጨነቅ፣ በዛ ቆንጆ ሚስቶችን ታገኛለህ ብለው ያስተምራሉ። ስጋዊ ፍላጎትን ፍትወትን ነው ብዙ ጊዜ የሚሰብኩ እንግዲህ ነብዩ የተባሉት ማለት ነው። በእስልምና እንዲህ አይነት አስተምህሮ አለ። በኦርቶዶክስ ቤተክርስቲያን ሐሰተኛ አጥማቂያን ከሚባሉት ውስጥ አንዱ ግርማ ወንድሙ እንደዚህ ይላሉ። አንተ ምንም የለብኝም ትላለህ። አዎ ምንም እንደሌለብህ ሆኖ ተቀምጧል። ግን በእርግጠኝነት ምነግርህ አለብህ። እኔም ደህና ሰው አጥቼ ነው እንጂ አለብኝ። እኒህ ሰውዬ እንግዲህ ጋኔን አለብኝ ብለዋል ማለት ነው። እኔ እጠይቃለሁ፣ ጋኔን ያለበት ሰው ጠባያት አሉ አይደለ? አሮፋ ያስደፍቀዋል፣ ልብሱን ያስወልቀዋል፣ እንደዛ አይነት ጠባይ ይኖረዋል ጋኔን ያለበት ሰው። ከዚህ አንጻር ትክክል እንዳልሆኑ ትረዳላችሁ። ከዛ ውጭ ግን ሁሉን ነገር ለአጋንንት መስጠት ትክክል አይደለም። እኒህ ሰው በነገራችን ላይ ባስተምሯቸው አሁን እኮ ጋኔን አብሮ ወልዷል፣ አሁን አብሮ አግብቷል፣ ማህፀን ጽንስ ላይ ሄዶ ቁጭ ይላል ምናምን የሚል እስላማዊ አስተምህሮ አላቸው። በእስልምና እንዲህ አይነት ትምህርት አለ። ስለዚህ ነው
አጥማቂ ግርማ ወንድሙ የኦርቶዶክስ ቤተክርስቲያንን አስተምህሮ አያውቁትም። እያስተማሩት ያለውም ትምህርት የምንፍቅና ነው የምንለው ለዛ ነው ማለት። ለዛሬ ያበቃው። በሌሎች መረጃዎች ሌላ ጊዜ እንገናኛለን። በተለይ የሐሰተኛ አጥማቂያንን የስህተት አስተምህሮ አመጣላችኋለሁ። የሐሰተኛ አጥማቂያን ትምህርት ከሌሎች ቤተ እምነቶች እንዴት እንደተኮረጀ አመጣለሁ። ልምምዳቸው የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ልምምድ እንዳልሆነ እገልጥላችኋለሁ። ሚዲያውን ደግፉ፣ አግዙ፣ ኮፕሊንክ አድርጉ፣ ሪፖስት አድርጉ። ፕሊዝ ተባብረን በተባበረ ክንድ የቤተክርስቲያን የውስጥ ጠላት የሆኑትን እነዚህን ሐሰተኛ አጥማቂያንን እናስታግሳቸው የኔ መልእክት ነው። ገብረስላሴ መርዶት አሚን ዩቲዩብ ላይ ሰላም።